ኢራን በአንድ ሌሊት ትጠፋለች። ትራምፕ የትራምፕ እጅግ አስደንጋጭ ማስጠንቀቂያና የመካከለኛው ምስራቅ ፍጻሜ ሰዓት። ውድ አምሮ ቤተሰቦቻችን እነዚህና የተለያዩ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። መላው ዓለም በአሁኑ ሰዓት እስትንፋስ አጥቶ በከፍተኛ ድንጋጤና ስጋት ሰዓቱን እየቆጠረ ይገኛል። አሜሪካ በኢራን ላይ የከፈተችው ጦርነት ስድስተኛ ሳምንቱን በያዘበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጡን እንድትከፍት የሰጡት መጨረሻ ጊዜ ገደብ ዛሬ ለ9 ሰዓት ላይ ያበቃል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያቸው ላይ ባሰፈሩትና ዓለምን ባናወጠው መልእክት ኢራን የቀረበለትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል፣ ተመልሶ የማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በከባድ ቃል አዝተዋል። ጦርነቱ ከተጀመረ የካቲት 21 ጀምሮ ፕሬዝዳንት ትራምፕ በተለያዩ ጊዜያት ማስጠንቀቂያ እና የጊዜ ገደቦችን ሲያወጡ ቆይተዋል። ባለፉት 6 ዓመታት ውስጥ ብቻ 6 ዋና ዋና የቀነ ገደብ ማራዘሚያዎች ተደርገዋል። መጀመሪያ መጋቢት 12 ቀን ኢራን በ48 ሰዓት ውስጥ የሆርሙዝ ወሽመጥን ካልከፈተች ከትልቁ ጀምሮ ያላት ኃይል ማመንጫ ፍርስራሻቸው ይመጣል ብሎ ዝተው እንደነበር የሚታወስ ነው። ሁለተኛው ከሁለት ቀን በኋላ ከኢራን ጋር በጣም ጥሩና ውጤታማ ንግግር መደረጉ በመጥቀስ የጥቃቱ ቀነ ገደብ 5 ቀን የተራዘመ አስታውሰው ነበር። ለሶስተኛ ጊዜ መጋቢት 18 በኢራን መንግስት ጥያቄ መሰረት የኃይል መሰረት ልማቶች የማጥቃት ቀን ገደብ በ10 ቀን ማራዘማቸውን ገልጸው ሰኞ መጋቢት 28 የመጨረሻ ቀን አድርገውት ነበር። አራተኛው 48 ሰዓት ማስጠንቀቂያ የሰኞ ቀነ ገደቡ በተቃረበበት ጊዜ ፕሬዝዳንቱ ቅዳሜ ዕለት በኢራን ላይ መዓት ከማዝነባቸው በፊት 48 ብቻ እንደቀሩ አስጠነቀቁ። አምስተኛው ባለፉት እሁድ አስነዋሪ ቃላትን በመጠቀም በማህበራዊ ሚዲያ ገጻቸው ላይ የሆርሙዝ ወሽመጥን በሰዓት ውስጥ የማይከፈት ከሆነ ኢራን ሲኦል ትሆናለች ሲሉ አስጠንቅቀው እንደነበር የሚታወስ ነው። ስድስተኛው ዛሬ ማክሰኞ እስከ ሌሊት 9 ሰዓት ድረስ ኢራን የድርድር ሀሳብ የማትቀበል ከሆነ ስልጣኔዋ ተመልሶ እንዳይመጣ ሆኖ ይሞታል ሲሉ የመጨረሻ ዛቻ ሰንዝረዋል። ያ እንደሆነ አንፈልግም፣ ነገር ግን ሳይከሰት አይቀርም። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነው ነገር ዛሬ ማታ የምናየው ይሆናል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ ሲል መልእክታቸውን አስተላልፈዋል። ይህ በዚህ እንዳለ የአሜሪካ የጊዜ ገደብ ሳይጠናቀቅ የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ የሚገኝ የአሜሪካ ጥቅሞች ላይ ከፍተኛ ጥቃት መክፈቱን አስታውቋል። በሳውዲ አረቢያ የሚገኙ አሜሪካ የፔትሮ ኬሚካል ፋብሪካዎችን፣ በፋርስ ባህረ ሰላጤ የሚገኙ ወታደራዊ ሰፈሮችንና በእስራኤል የሚገኙ የህዝብ ማዕከላት በሚሳኤልና በአጥፍቶ ጠፊ ድሮኖች መምታታቸውን ኢራን ገልጻለች። ይህ እርምጃ ሰኞ ዕለት በኢራን ላይ የፔትሮ ኬሚካል ማዕከል ላይ ለተፈጸመው ጥቃት በቀል መሆኑን የገለጹት አብዮታዊ ዘቡ ቁጥብነታችን አብቅቷል፣ አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅ የሚያልፍ ይሆናል ብለዋል። ከዚህ ጋር በተያያዘ በአሜሪካ ላይ ከፍተኛ ተቃውሞ እየገጠመ ይገኛል። የትራምፕ ንግግር የለየለት እብደት ነው ያሉት የዲሞክራሲ ፓርቲ አባላት ከፍተኛ ተቃውሞ እያሰሙ ይገኛሉ። ቼክ ሁመር ይህ ግለሰብ በጣም የታመመ ሰው ነው፣ ይህ የግደለሽነት ጦርነት ለመቃወም ፈቃደኛ ያልሆነ ሪፐብሊካን አባላት የዳፋው ኃላፊነት አለባቸው ሲሉ ገልጸዋል። ሐኪም ጂፈር በበኩላቸው ይህ ወደ ሶስተኛው ዓለም ጦርነት ሳያስከትል በፊት ምክር ቤቱ ሊያስቆመው ይገባል ሲሉ መግለጫ ወጥተዋል። ሶስተኛም ጄስፈን ክሮን ያንን ሀገር ስልጣኔ ለማጥፋት መዛት የጦር ወንጀል ነው ሲሉ ከሰዋል። ሰራዊታችን ህጋዊ ትዕዛዝ ብቻ መከተል አለበት በማለት አሳስበዋል። በተጨማሪም ሮይተርስ እንደዘገበው ከሆነ ኢራን ለዘላቂ ሰላም ንግግር ለማድረግ ቅድመ ሁኔታዎችን ማስቀመጧን አስታውቋል። ጥቃቶቹ በዘላቂነት እንዲቆሙ ወይም እንደማይደገሙ ዋስትና መስጠት የሚል የመጀመሪያው እንደሆነ ታውቋል። ሁለተኛው ለደረሰው ጉዳት ካሳ መክፈልና የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ ጠይቃለች ነው የተባለው። ሶስተኛው በሆርሙዝ ሰርጥ የሚያልፉ መርከቦች ለኢራን የመተላለፊያ ክፍያ እንዲጠይቁ መፍቀድ። ኢራን እነዚህን ሳያሟሉ የሚደረግ ማንኛውም ጊዜያዊ የተኩስ አቁም እንደማትቀበል በድጋሚ ገልጻለች። በአሁኑ ሰዓት በፓኪስታን መሪነት የዲፕሎማሲ ጥረት ቢደረግም የአሜሪካ ጥያቄዎች ውድቅ በመደረጉ ዓለም ስጋት ላይ እንደወደቀች ታውቋል። ከዚሁ ጋር በተያያዘ ትራምፕ የኒውክሌር ቦምብ ለመጠቀም አስበው ይሆን የሚል ጥያቄዎች ባለመነጋገሪያ ሆነዋል። ዘጋርዲያን እንደዘገበው ከሆነ ትራምፕ የኒውክሌር ጦር መሳሪያ በኢራን ላይ ሊያሰማሩ ይችላሉ በሚል ስጋት አለ ሲሉ አስታውቋል። በአሜሪካ ስርዓት ፕሬዝዳንቱ የኒውክሌር ቦምብ የማዘዝ ብቸኛ ስልጣን ያላቸው ሲሆኑ ማንም ጣልቃ ገብቶ ሊያስቆማቸው አይችልም። አሜሪካ እስካሁን ከኒውክሌር ውጭ ያሉ መሳሪያዎችን ሁሉ ብትጠቀም አንዳችም ስኬት ባለማስመዝገብ ያቃተውን የትራምፕ አስተዳደር በብስጭት ኒውክሌር ሊጠቀም ይችላል የሚል ስጋት ደቅኗል ሲሉ አስታውቀዋል። ውድ አምሮሃ ቤተሰቦች የዛሬ መረጃችን እነዚህ መስሉ ነበር። እስከ መጨረሻው እንደዚህ ያሉ መረጃዎችን እየተከታተልን ወደ እናንተ እናደርሳለን። የናካውን ሰብስክራይብ ማድረግ በተሰሙ ነው።